በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የልዑል እግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበኩራን ልጆች ባሰባሰበን በወደደን በልዑል እግዚአብሔር ስም እንደምን አላችሁ? መዝሙረ ዳዊት በንባብ ይዤላችሁ መጥቻለሁ። ያው ይህንን ስታነቡ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁኝ። እንዲሁም ደግሞ ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። ያው ለእኔም ለቻናሉም እንዲጠቅም ማለት ነው። እንዲሁም በቻላችሁት መጠን ቪዲዮውን ወይም ደግሞ ቻናሉን ሼር በማድረግ ሌሎችንም ቪዲዮዎች እየገባችሁ ሙሉውን እስከ መጨረሻ ድረስ በማየት እንድታበረታቱኝ እጠይቃለሁኝ። እህቶቼ እግዚአብሔር ማስተዋልን እና ጥበብን ያድለን። ወደ ቪዲዮ እንሂድ። መዝሙር 1 የጻድቃንና የኃጥአን ትርጓሜ። ምስጉን ነው በዝንጎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው። የእግዚአብሔር ሕግ ብቻ ፈቃዱ የሆነ፣ ሕጉንም በቀንና በሌሊት የሚያስብ፣ እርሱም በውኃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ኃጥአን እንዲህ አይደሉም፣ ነገር ግን ነፋስ ከገጸ ምድር ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ዝንጉዎች በፍርድ ኃጥአንም በጻድቃን ምክር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የኃጥአን መንገድ ግን ትጠፋለች። መዝሙር 2 ትንቢት ስለ ክርስቶስ። አሕዛብ ለምን ዶለቱ? ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሑ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከእኛ እንበጥስ፣ ቀንበራቸውንም ከእኛ ላይ እንጣል። በሰማይ የሚኖር እርሱ ይስቅባቸዋል፣ እግዚአብሔርም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእነርሱ ላይ ንጉሥ ሆኜ ተሾምሁ፣ በተቀደሰ ተራራው በጽዮን ላይ። የእግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔም ዛሬ ወለድሁህ። ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሠሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንት የምድር ፈራጆችም ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ጥበብን አጽኗት፣ እግዚአብሔር እንዳይቆጣ፣ እናንተም ከጽድቅ መንገድ እንዳትጠፉ። ቁጣው ፈጥና በነደደች ጊዜ በእርሱ የታመነ ሁሉ ብፁዓን ናቸው። የዳዊት መዝሙር ከልጁ ከአቤሴሎም ፊት በሸሸ ጊዜ። አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አሏት፣ አምላክሽ አያድንሽም። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽሁ፣ ከተቀደሰ ተራራውም ሰማኝ። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም አንስቶኛልና ተነሣሁ። ከሚከቡኝና በእኔ ላይ ከሚነሱ ከአእላፍ አሕዛብ አልፈራም። ተነስ
አቤቱ አምላኬ ሆይ አድነኝ። አንተ በከንቱ የሚጠሉኝን ሁሉ መትሃልና የኃጥአንንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው። መዝሙር 4 ለመዘምራን አለቃ በበገናዎች የዳዊት መዝሙር። እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ፣ ከጭንቀቴም አሰፋልኝ፣ ይቅር አለኝ፣ ጸሎቴንም ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጮኽሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን አትበድሉ። በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጽድቅን መሥዋዕት ሠዉ፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልባችን ደስታን ጨመርህ። ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በእርሱ በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በተስፋ አሳድረኸኛልና። መዝሙር 5 ለመዘምራን አለቃ በዋሽንት የዳዊት መዝሙር። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬንም ቃል አድምጥ። ንጉሤና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና በማለዳ ቃሌን ስማኝ። በማለዳ በፊትህ እቆማለሁ እገለጥልሃለሁም። አንተ በደልን የሚወድድ አምላክ አይደለህምና ክፉዎች ካንተ ጋር አያድሩም፣ ዓመፀኞችም በዓይኖችህ ፊት አይኖሩም። ዓመፅ አድራጊዎችን ሁሉ ጠላህ፣ ሐሰትን የሚናገሩትን ሁሉ ትጠላቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፈዋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቤተ መቅደስህ እሰግዳለሁ። አቤቱ በጽድቅህ ምራኝ፣ ስለ ጠላቶቼ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሮአቸው እንደ ተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በነገረ ሠሪነታቸውም ይውደቁ። እንደ ሐሰታቸውም ብዛት አሳድዳቸው። አቤቱ እነርሱ አሳዝነውሃልና፣ በአንተ የሚታመኑት ሁሉ ግን ደስ ይላቸዋል። ለዘላለሙ ደስ ይላቸዋል፣ በእነርሱም ታድራለህ። ስምህንም የሚወድዱ ሁሉ በአንተ ይመካሉ፣ አንተ ጻድቁን ትባርከዋለህና። አቤቱ እንደ አላባሽ ጋሻ ከለልኸን። መዝሙር 6 ለመዘምራን አለቃ በበገናዎች ስለ ስምንተኛ የዳዊት መዝሙር። አቤቱ በቁጣህ አትቅሰፈኝ፣ በመቅሰፍትህም አትገሥጸኝ። ድውይ ነኝና አቤቱ ይቅር በለኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህም አድነኝ፣ በሞት የሚያስብህ የለምና።
በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አረሳለሁ። ዓይኔ ከቁጣ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። ዓመፃን የምታደርጉ ሁሉ ከእኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቶአልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ ይጐስቍሉም፣ ወደ ኋላቸው ይመለሱ፣ በፍጥነትም እጅግ ይፈሩ። መዝሙር 7 ስለ ብንያማዊው ሰው ስለ ኩስ ቃል ለእግዚአብሔር የዘመረው የዳዊት መዝሙር። አቤቱ አምላኬ በአንተ ታመንሁ፣ አትጣለኝም። ከሚከብቡኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ እንዳይነጥቋት የሚያድንና የሚታደግ ሳይኖር፣ አቤቱ አምላኬ እንዲህስ ካደረግሁ ዓመፃም በእጄ ቢኖር፣ ክፉ ላደረጉብኝም ክፉን መልሼላቸው ብሆን፣ ጠላቶቼ ራቁቴን ይጣሉኝ። ጠላት ነፍሴን ያሳድዳት ያግኛትም፣ ሕይወቴን በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርደው። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ ተነሳባቸው። አቤቱ አምላኬ ባዘዝኸው ሥርዓት ተነስ፣ የአሕዛብም ጉባኤ ይከብብሃል። ስለዚህም ወደ አርያም ተመለስ፣ እግዚአብሔር በሕዝብ ላይ ይፈርዳል። አቤቱ አምላኬ እንደ ጽድቅህ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጥኣን ክፋት ያልቃል፣ ጻድቃንን ግን ታቃናቸዋለህ። እግዚአብሔር ልቡናንና ኵላሊትን ይመረምራል። እግዚአብሔር በእውነት ይረዳኛል፣ ልበ ቅኖችን የሚያድናቸው እርሱ ነው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም ጥፋትን አያመጣም። ባትመለሱ ግን ሰይፉን ይመዝዛል፣ ቀስቱን ገተረ አዘጋጀም፣ የሚገድል መርዝንም አዘጋጀበት፣ ፍላጻዎችንም የሚቃጠሉ አደረገ። እነሆ ዓመፀኛ በዓመፁ ተጨነቀ፣ ጭንቅን ፀነሰ፣ ኃጢአትንም ወለደ። ጉድጓድንም ማሰ፣ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ ዓመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 8 ለመዘምራን አለቃ በዋሽንት የዳዊት መዝሙር። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሎአልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ። ስለ ጠላትንና ግፈኛን ታጠፋው ዘንድ የጣቶችህን ሥራ ሰማዮችን አንተ የሠራሃቸውን ጨረቃንና ከዋክብትን እናያለንና። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ጥቂት አሳነስኸው፣ በክብርና በምስጋና ዘውድ ከለልኸው፣ በእጆችህም ሥራ ሁሉ ላይ ሾምኸው። ሁሉን ከእግሮቹ በታች አስገዛህለት፣ በጎችንም በሬዎችንም ሁሉ፣ ደግሞም የምድረ በዳውን እንስሶች፣ የሰማይንም ወፎች፣ የባሕርንም ዓሦች፣ በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙር 9 ለመዘምራን አለቃ በሙትላቤን የዳዊት መዝሙር። አቤቱ በፍጹም ልቤ አመሰግንሃለሁ፣
ታምራትህንም ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላቸው በተመለሱ ጊዜ ይታመሙ፣ ከፊትህም ይጥፉ። ፍርዴንና በቀሌን አድርገህልኛልና የጽድቅ ፈራጅ ሆይ በዙፋን ላይ ተቀምጠህ አሕዛብን ገሠጽህ። ዝንጎችንም ጠፉ፣ ስማቸውንም ለዘላለም ደመሰስህ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስህ። ዝክራቸውንም በአንድነት ታጠፋለህ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይዳኛታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆኗቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚወድዱ ሁሉ በአንተ ይታመናሉ፣ አቤቱ የሚሾሙህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ ለአሕዛብም ሥራውን ንገሩ። ደማቸውን የሚመራመር እርሱ አስቦአልና የድሆችንም ጩኸት አልረሳምና። አቤቱ ይቅር በለኝ፣ ጠላቶቼም የሚያመጡብኝን መከራ እይ። ከሞት ደጆች ከፍ ከፍ የሚያደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለናል። አሕዛብ በሠሩት በደላቸው ጠፉ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደ። እግዚአብሔር ፍርድን ማድረግ ያውቃል፣ ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሱ፣ እግዚአብሔርን የሚረሱ አሕዛብም ሁሉ። ድሀ ለዘላለም የሚረሳ አይደለምና እግረኞችም ተስፋቸውን ለዘላለም አያጡም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ የሕግ መምህርን በላያቸው ላይ ሹም፣ አሕዛብም ሰዎች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምህ? በመከራም ጊዜ ለምን ቸል ትላለህ? በኃጢአተኛ ትዕቢት ድሀ ይናደዳል፣ ባሰቡት ተንኰላቸው ይጠመዳሉ። ኃጢአተኛ በነፍሱ ፈቃድ ይወደሳል፣ ዓመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣው ብዛት አይመራመረው። በእርሱ ፊት እግዚአብሔር የለም፣ መንገዱ ሁሉ የረከሰ ነው። ፍርድህ በፊቱ የፈረሰ ነው፣ ጠላቶቹንም ሁሉ ይገዛቸዋል። በልቡ ይላል፣ ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን የተመላ ነው፣ ከምላሱ በታች ድካምና መከራ ነው። ከባለጸጎች ጋር ይሸምቃል ያድድናልም፣ ንጹሑን በስውር ይገድል ዘንድ ዓይኖቹም ወደ ድሃው ይመለከታሉ። እንደ አንበሳ በጕድጓድ በስውር ይሸምቃል፣ ድሃውን ለመንጠቅ ያደባል። ድሃውን ይነጥቀዋል ይስበዋልም፣ በወጥመዱም ያዋርደዋል፣ ይጐብጣል። ድሃውም በገዛው ጊዜ ይወድቃል፣ በልቡም ይላል፣ እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን መለሰ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችንም አትርሳ። ኃጢአተኛ ስለ ምን እግዚአብሔርን አስቈጣው? በልቡ አይመራመረኝም ይላልና። አንተ ድካምህንና ቁጣን እንድትመለከት ታያለህን? በእጅህ አሳልፈህ እንድትሰጠው እንግዲህ ድሀ በአንተ ላይ ተጣለን? ለድሀ አደግም ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ ስለ እርሱም ኃጢአቱ ትመራመራለች አትገኝምም።
እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድር ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን አሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግን እንዳይደግሙ። መዝሙር 10 ለመዘምራን አለቃ የዳዊት መዝሙር። በእግዚአብሔር ታመንሁ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዢ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና ልበ ቅኖቹን በስውር ይነድፉ ዘንድ አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በቤተ መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቁን እና ኃጥኡን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቶአል። ወጥመድ በኃጥአን ላይ ይዘንባል። እሳትና ዲን አውሎ ነፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወድዳል፣ ቅንነት ግን ፊቱን ታየዋለች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።